ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው ኢትዮጵያ ውስጥ ሁሉን አካታች የኢኮኖሚክ ስርዓት ለመዘርጋት ብዝሃ ዘርፍ የሆነ የኢኮኖሚክ ሴክተር ለማነቃቃት የምናደርገው ጥረት ውስጥ የግብርና ሴክተር ያለው ሚና ከፍተኛ ነው። የግብርና ክፍለ ኢኮኖሚ እምርታ ትልቁ የዚህ መንግስት ህልም በምግብ ራስ መቻል በርከት ላሉ ሰዎች ስራ መፍጠር የተሻለ ጂዲፒ ማምጣት ብቻ ሳይሆን የዕዳ ቀንበር ያጎበጣትን ኢትዮጵያ ዕዳዋን ማቅለል ነው። በየትኛውም ሀገር ግብርና ይሰራል። አይነቱ ስፋቱና ስብጥሩ ይለያይ እንጂ ከግብርና የተለየ ሀገር ይኖራል ተብሎ አይታሰብም። ማንኛውም የሰለጠነ ሀገር መሰረቱ የሚያደርገው ግብርናን ነው። ግብርና መሰረታዊ የሆኑትን የሰው ልጅ ፍላጎቶች በተለይም ልብስንና ምግብን የምናገኝበት ብቸኛ መንገድ ነው። የሰው ልጅ ወደ ስልጣኔ ተሸጋገረ ከሚባልበት ታሪክ አንደኛው እንስሳትንና እጽዋትን ማላመድ ወይም ማምረት በእንግሊዘኛው ዶሜስቲኬሽን መጀመሩ ነው። አስቀድሞ በነበሩ ዘመናት የግብርና ስራ የዕለት ጉርስና የዓመት ልብስ ለመሸፈን ሲባል የሚሰራ ተግባር ነበር። በጊዜ ሂደት የሰው ልጅ ፍላጎቶች እያደጉ ሲመጡ ግብርና የዕለት ጉርስና የዓመት ልብስ ምንጭ ብቻ ሳይሆን የሀገር ኢኮኖሚ ዋልታ መሆኑ እየተረጋገጠ መጣ። በዚህም የተነሳ በየዘመናቱ አሳቢዎችና የሳይንስ ሰዎች ግብርናን ለማዘመን የተለያዩ ፈጠራዎችን ነድፈዋል፣ ወደ ተግባርም አስገብተዋል። ስልጡኖቹ ሀገራት ዛሬ በጥቂት ገበሬዎች የሀገራቸውን ግብርና ይመራሉ። ገበሬዎቹ የሰለጠኑ ዘዴዎችን ስለሚጠቀሙ ጥቂት ሆነው የተትረፈረፈ ምርት ያመርታሉ። ዜጎቻቸውን ብቻ ሳይሆን የሌሎች ሀገራት ዜጎችን ሲያልፍም የባህር አሳዎችን ይመግባሉ። በሌላ በኩል ይህ ጥቂቶች ያመረቱት የተትረፈረፈ ምርት የኢንዱስትሪዎች ግብአት ይሆናል። ከኢንዱስትሪ የወጣው ምርት ደግሞ ለአገልግሎት ዘርፉ ግብአት ይሆናል። በዚህም መሰረት ከዜጎቻቸው ጥቂቶቹ በግብርና፣ ብዙዎቹ በኢንዱስትሪ፣ በጣም ብዙዎቹ በአገልግሎት ዘርፍ የተሰማሩ እንዲሆኑ አስችሏቸዋል። ይህንን ማረጋገጥ በመቻላቸውም በቂና አይነተ ብዙ ምግብ፣ ምቹ መኖሪያና የጤና ስርዓት ለመገንባት በቅተዋል። በአንጻሩ እንደ ኢትዮጵያ ባሉ ሀገራት የረባ የግብርና ለውጥ ሳይኖር እልፍ ዘመናት ተሸኝተዋል። በየዘመናቱ የተፈራረቁ መንግስታትም ለግብርናው ዝማኔ ይሄ ነው የተባለ አይነተኛ ለውጥ ሳያስመዘግቡ ነጉደዋል። በደርግ ዘመን የተወሰኑ የኢትዮጵያ አካባቢዎች የግብርና ሜካናይዜሽን ሙከራዎች ነበሩ። ከለውጡ መንግስት አስቀድሞ የነበረው መንግስት ምርጥ ዘርንና ማዳበሪያን ለማስለመድ የሰራቸው ስራዎች የነበሩ ቢሆንም በቅጡ ግብርናውን አሻሽሎታል ብሎ ማሰብ አይቻልም። እንዲያውም የለውጡ መንግስት ከተረከባቸው ውስብስብ ሀገራዊ ችግሮች ውስጥ አንደኛው በግብርና ክፍለ ኢኮኖሚ ላይ ሰፍኖ የኖረ ነው። የግብርናው ክፍለ ኢኮኖሚን አንቀው የያዙትን ችግሮች መለየት የመጀመሪያው የለውጡ መንግስት ተግባር ነበር። በዚህ መሰረት ከተለዩ መሰረታዊ የዘርፉ ችግሮች አንደኛው ለዘመናት ሰፍኖ የኖረ ያልጠራ አንዳንዴም አፍራሽ አመለካከት ነው። መሪዎች፣ ባለሙያዎችና በግብርና ስራ ላይ የተሰማሩ ኢትዮጵያውያን ግብርና ለኢትዮጵያ ምን ማለት እንደሆነ የጠራ እይታ አልነበራቸውም። ከዚህ ሲያልፍ አፍራሽ ተደርጎ ሊታይ የሚችል አመለካከትም ሰፍኖ ኖሯል። ያልጠሩ እይታዎች ከሚባሉት ውስጥ ግብርናን የምንሰራው ለምንድን ነው ለሚለው ጥያቄ እርስ በርሱ የሚናበብና ቁልጭ ያለ ምላሽ ከመሪዎች ከባለሙያዎችና ከገበሬዎች አይገኝም ነበር። አንዳንድ ቦታ ግብርና የትርፍ ጊዜ ስራ ነው። አንዳንድ ቦታ ግብርና አሁንም የዕለት ጉርስና የዓመት ልብስ ጉዳይ ነው። አንዳንድ ቦታ ግብርና ርስትን የማስጠበቅ ጉዳይ ነው። አንዳንድ ቦታ ግብርና የዓመት እሸት የማጣጣም ጉዳይ ነው። አንዳንድ ቦታ ግብርና የከብቶች ወጥቶ መግባት ጉዳይ ነው። ለግብርና ባለሙያዎችና የልማት ወኪሎች 3 ዓመት ሰልጥነው በገጠር መመደባቸው የሥራ ዕድል የማግኘት ጉዳይ ብቻ ነው። ለአንዳንዶቹ የመመረጥ ጉዳይ ነው። ለአንዳንዶች በተወለዱበት ቀዬ ተመድቦ ከወዳጅ ዘመድ ጋር ቡናና ጽዋ እየተገባበዙ ደሞዝን የማጣጣም ጉዳይ ነው። ለአንዳንድ መሪዎች ግብርና ስራ ፍጠርልኝ እያለ ለሚወተውት ወጣት
ተፈጥሮ ያደለችው ማምለጫ መንገድ ነው። ይህን ሁሉ ደምረን ስናየው ግብርና የተባለው ግዙፍ ክፍለ ኢኮኖሚ በጠራ አመለካከት እየተሰራም እየተመራም እንዳልነበር የሚያሳይ ነው። ከዚህ ፈቀቅና ጠለቅ ያለው ሰፍኖ የኖረ ችግር ደግሞ አፍራሽ አመለካከት ነው። ይሄም በብዙ መልኩ ሊገለጽ የሚችል ቢሆንም ጥቂቱን ለማየት ያክል አጎራባች ያሉ ገበሬዎች በጉድኝት ለመስራት ፍላጎት ያልነበራቸውና ለዚህም ፈቃደኝነት የጎደላቸው ብዙ መሆናቸው፣ ዝናብን ብቻ ጠብቆ ማረስ፣ መስኖን ለመጠቀም ስንፍና ማሳየት ሲልም የመስኖ ምርትን ማጣጣል፣ ጠቃሚ ሰብሎችን ከማዝመር ይልቅ ለቤት ፍጆታ ብቻ የሚውሉ አዝዕርት ቅድሚያ መስጠት፣ የቀንድ ከብቶችን በበቂ እንክብካቤ እንደ ምርት ከመጠቀም ይልቅ ጫካ ውለው መመለሳቸውን እንደ ቡራኬ ማየት የመሳሰሉት ይጠቀሳሉ። የሚያስፈልገን ልማት ነው፣ የሚያስፈልገን እርሻ ነው፣ የሚያስፈልገን ራስን መመገብና የተረፈንን ሽጦ መጠቀም ነው። የለውጥ መንግስት እነዚህንና የመሰሉ ችግሮችን ለይቶ በማውጣት ግልጽና ጥርት ያለ ራዕይ በማስቀመጥ ገበሬዎች አርሰው ወይም አርብተው ውጤታማ የሚሆኑባቸውን አሰራሮች መዘርጋት ጀመረ። አስቀድሞ አመለካከት ላይ በተሰሩ ስራዎች ለውጦች መምጣት ሲጀምሩ ብዙ ጊዜ አልተቆጠረም። የመጀመሪያው ስራ ገበሬዎች የተሟላና ጤናማ ህይወትን ሊያረጋግጡ የሚችሉባቸውን ክህሎች ማስታጠቅ ነው። ለም መሬት ዓመት ሙሉ የሚፈስ ወንዝ ይዞ ገበሬው የሚራብ የሚጠማ እንዳይሆን፣ በመቀንጨር የሚሰቃይ እንዳይሆን፣ የተመጣጠነ ምግብ የሚያገኝ በኑሮ አካባቢው ምቾትን ማጣጣም የሚችል እንዲሆን የሚያስችሉ ተከታታይ ስራዎች ተሰሩ። እንጀራ በወጥ መብላት ብቻ በቂ አይደለም። ከእንቁላሉም፣ ከአሳውም፣ ከዶሮውም፣ ከወተቱም፣ ከጎመኑም፣ ከካሮቱም፣ ከጥራጥሬውም፣ ከፍራፍሬውም፣ ከስጋውም፣ ከቡናውም በቂ ያህል እንዲያገኝ ማሰብ እንዳለበት ገበሬውን ማንቃት ትልቁ የለውጡ መንግስት ስኬት ነው። የለውጡን 8 ዓመታት በቅን ልቦና ላስተዋለ ሰው በቀደሙ ዘመናት ቅንጦት መስለው ይታዩ የነበሩ ነገሮች አሁን በየቤቱ ከየአይነቱ መገኘት ጀምረዋል። እንጀራ በሽሮ ብቻ ይበላ የነበረ አሁን ቃሪያ ወይም ቲማቲም ከጎን ያደርጋል። ጎመን ወይም ቆስጣ ይቀላቀላል። እንቁላል ወይም እርጎ አብሮ ያቀርባል። በሳምንት 1 ኪሎ ሽንኩርት ይጠቀም የነበረ አሁን በሳምንት 4-5 ኪሎ ሽንኩርት ይጠቀማል። ለሰው ልጆች ጤና አይነተ ብዙ ጠቀሜታ ያለው ነጭ ሽንኩርት በቀደመው ጊዜ ዶሮ ወጥ ወይም መሰል ለየት ያለ ወጥ ሲሰራ ብቻ አገልግሎት ላይ ይውል ነበር። አሁን ግን የዕለት ከዕለት ፍጆታ ሆኗል። በአመት አንድ ጊዜ ዶሮ የማያገኝ ቤተሰብ አሁን በአመት በርካታ ጊዜ ዶሮ እንዲያገኝ የተትረፈረፈ ምርት ቀርቧል። በየመንደሩ የተስፋፉ የእንቁላልና የወተት ምርት ማከፋፈያዎችን ብቻ ማየት ለዚህ አስረጅ መሆን ይችላል። ባለፉት 8 ዓመታት በየሰፈራችን የተከፈቱ የአትክልት ሱቆች፣ የወተት ምርት ሱቆች፣ የእንቁላል ሱቆች፣ የዳቦ ሱቆች በምን ያህል መጠን እንደጨመሩ ማስተዋል የለውጡ መንግስት የግብርናን ክፍለ ኢኮኖሚ ምን ያህል እንደለወጠው ያሳየናል። አብሮ የሚታየው ከመደበኛ የአትክልት ሱቆች በተጨማሪ በዋና ዋና ማዕከላት የተሰሩ ሰፋፊ የአትክልት ማዕከላትና የቅዳሜና እሁድ ገበያዎችን ማየት ግብርናው ምን ያህል እንደተቀየረ የሚያሳይ ነው። ከዚህ በኋላ ግብርናውን የሚያዘምኑ ሰፋፊ ተግባራት ተከወኑ። ከምንም በላይ ገበሬዎች ስራቸውን በጥራትና በስፋት ማከናወን እንዲችሉ ተሰራ። የዕለት ፍጆታ ሆነው ከሚያልፉ ምርቶች ይልቅ በምርት ሰንሰለት ውስጥ ሚና ያላቸው ሰብሎች እንዲመረቱ ተደረገ። በአመት ከ1 ቢሊዮን ዶላር በላይ ወጪ የተደረገበት ከውጭ ገባ የነበረውን ስንዴ ሙሉ በሙሉ ከሀገር ውስጥ ማምረት ከመቻሉም በላይ በአንድ አመት ጊዜ ውስጥ ስንዴን ኤክስፖርት አደርጋለሁ ያለችው ኢትዮጵያ በእቅዷ መሰረት በአንድ አመት ጊዜ ውስጥ ስንዴን ኤክስፖርት ማድረግ ቻለች። ስንዴ ለምግብነት የሚበቃንን ያክል ማምረት እንችላለን። ከዚያም አለፍ ሲል ለሌሎች መሸጥ እንችላለን። ይሄ ተራ የንግድ የገንዘብ ማግኛ ነገር ሳይሆን የታሪክ ለውጥ፣ የታሪክ እጥፋት ጅማሮ ማሳያ ነው። ግሪን ሌጋሲ ስንል ህዳሴን እንጨርሳለን ስንል ፕሮጀክቶች ጀምረን እንጨርሳለን ስንል ከነበረው ፈተና በላይ ስንዴ ከእንግዲህ በኋላ ኢትዮጵያ ኢምፖርት አታደርግም፣ ከውጭ አታስገባም የሚለው ራዕይ ለብዙዎች በቀላሉ የሚቀበሉትና የሚዋጥላቸው አልነበረም። ደሞ ኢትዮጵያ ከልመና ወጥታ ገዝታ አስገብታ ከመብላት ወጥታ አርሳ ራሷን አብልታ ከዚያ አልፋ ኤክስፖርት ማድረግ ይቻላታል ወይ የሚለው በህዝባችን ብቻ ሳይሆን በርከት ያሉ አመራሮች
ይህን ሐሳብ ተጋርተው ለመስራት ተቸግረው ነበር። ለተቸገሩ ሰዎች ለመርዳት የሚያስችል የተሟላ አቅም ኢትዮጵያ አላት። በተለይ በእርሻ የግብርና ዘርፍ ጎልቶ ይስተዋል የነበረውን የተበጣጠሰ የአርሶ አደሮች መሬትና በውስን አካባቢ በትናንሽ ምርቶች ላይ አይነተ ብዙ አዝመራ የማዝመርን ልማድ ለማስቀረት በተሰራው ስራ 9.2 ሚሊዮን የሚሆኑ አርሶ አደሮች 11.1 ሚሊዮን ሄክታር መሬት በጉድኝት በማረስ 41 ሚሊዮን ቶን የነበረውን ዓመታዊ ምርት ወደ 150 ሚሊዮን ቶን በማድረስ የአንበሳውን ድርሻ ተወጥተዋል። ከዚህ ቀደም ኢትዮጵያ የማትታወቅባቸውን እንደ ስንዴና ሩዝ ያሉ ምርቶችን በጣም በስፋት ከማምረትና ወደ ውጭ ከመላክ በላይ አስቀድሞ ወደ ውጭ ትልካቸው የነበሩትን ቡና፣ ጥጥና የቅባት እህሎች በበለጠ ስፋት በማምረት ወደ ውጪ መላክ ችላለች። የግብርና ዘርፉ ስኬት ይህ ብቻ አይደለም። የስጋ ምርት በከፍተኛ ደረጃ እንዲመረት ሆኗል። የወተት ተዋጽኦ በብዛት ተመርቷል። ገበሬዎች ብቻ ሳይሆኑ የከተማ ነዋሪዎች ባላቸው በረንዳ ወይም ጓሮ ጥቂት ስፍራን ብቻ በመጠቀም እንደ ጎመን፣ ቃሪያ የመሳሰሉ አትክልቶችን እንደ ዶሮ፣ እንቁላልና አሳ የመሰሉ አልሚ ውጤቶችን በማምረት የመጠቀም ልምድ ከማዳበራቸውም በላይ ለየአካባቢያቸው ገበያ በስፋት እያቀረቡ ይገኛሉ። በተለየ ኃላፊነት ስሜት፣ በተለየ ትኩረት በሌማት ትሩፋት ላይ ሰርቶ በመጠንና በይዘት እጅግ በቂ የሆነ ምግብ በእያንዳንዱ ቤተሰብ ማዕድ ላይ እንዲቀመጥ ማድረግ ይጠበቅብናል። በተባበረ ክንድ የሌማት ትሩፋትን ኢትዮጵያ ውስጥ ተግባራዊ ማድረግ ይቻላል። ይሄንን ካደረግን ኢትዮጵያ እውነተኛ ነፃ ሀገር ትሆናለች። አሳ ከወንዝ ወይም ከሐይቅ ብቻ ይመረት ያስመስል የነበረው አመለካከት ፈርሶ አሁን በግለሰቦች ግቢ ሳይቀር በአነስተኛ ኩሬዎች አሳ ማምረት ተጀምሯል። የንጋት ሐይቅ የአሳ ምርት ደግሞ የሀገሪቱን የአሳ ምርት በብዙ እጥፍ አሳድጎታል። ባለፉት 8 የለውጥ ዘመናት ያየነው እውነታ የኢትዮጵያ ልጆች የተመጣጠነ ምግብ አግኝተው እንዲያድጉ ብቻ ሳይሆን የኢትዮጵያ ገበሬዎች የተሻሻለ ገቢና የዘመነ ኑሮ እንዲኖራቸው ያስቻለ ነው። ከለውጡ በፊት በነበረው ዘመን ከግብርና ጋር የተጣበቀው ዜጋ በጣም ብዙ ቢሆንም ምርቱ ግን ያን ያህል ስፋትና ስብጥር አልነበረውም። ከለውጡ ወዲህ ግን ግብርናው ላይ ያሉት አምራቾች ትርፍ አምራች በመሆናቸው የግብርና ምርቱን በማከፋፈል በመቸርቸርና ፕሮሰስ በማድረግ የአገልግሎት ዘርፍ ውስጥ ከፍተኛ ቁጥር ያለው ዜጋ የሥራ ዕድል አግኝቷል። በዚህ አጭር የለውጥ ጊዜ ምርቱን ብቻ ሳይሆን በአንድ ሄክታር ያለውን ምርታማነትም ማሳደግ ተችሏል። ታዲያ ይህ ሁሉ ሲሰራ የለውጡ መንግስት በሀገሪቱ በርካታ አካባቢዎች የሚከሰቱ ተከታታይ ግጭቶችን እያስተናገደ በሰሜን በነበረው ግዙፍ ጦርነት ውስጥ ሆኖ የሩሲያና ዩክሬን ጦርነት እንዲሁም ኮቪድ-19 የተባሉ ዓለም አቀፍ ቀውሶች ባሉበት ነው። እነዚህ ቀውሶች በራሳቸው እንኳንስ አዲስ ነገር ፈጥሮ ለማሳደግ ይቅርና የነበረ ነገርን ለማስቀጠል አስቸጋሪዎች ናቸው። የሩሲያና የዩክሬን ጦርነት የዓለምን የማዳበሪያ ገበያ ምን ያህል እንዳናጋው ለሚያውቅ ሰው ይሄንን እውነታ ማስረዳት አይጠበቅም። የኢትዮጵያ ግብርና የሚመለከት የዛሬ 3 ዓመት 4 ዓመት ኢትዮጵያ ስንዴ ከውጭ ታስገባ ነበር። ኢትዮጵያ በአፍሪካ ውስጥ ከፍተኛ ስንዴ በሚያመርቱ አገራት ተርታ በዝቅተኛ ደረጃ የምትታይ ነበረች። ዛሬ በአፍሪካ አንደኛው ስንዴ አምራች ብቻ ሳንሆን በአፍሪካ ሁለተኛው ስንዴ አምራችን በእጥፍ ደረጃ እንበልጣለን። ይህ ትልቅ ድል ነው፣ ግን ማይልስቶን ነው። ጨረሰን ሳይሆን ጉዞ ጀምረን የተወሰነ ኪሎ ሜትር ወደ ኋላ አስቀርተን ከፊታችን ምን ያክል እንደሚቀርም ለማወቅ እድል ሰጠን ማለት ነው። ግብርና በሩዝ፣ ግብርና በሻይ፣ ግብርና በቡና፣ ከሁሉ በላይ ግብርና በሌማት፣ በዶሮ፣ በእንቁላል፣ በስጋ፣ በወተት ከአፍሪካ አንደኛው አምራች የሚለውን ስያሜ እስከሚይዝ ድረስ ይሄኛው ማይልስቶን ለሚቀጥለው ማይልስቶን መሸጋገሪያ እንጂ የመጨረሻው ማለት አይደለም። አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው